ሰላም ጤና ይስጥልን ውድ የኢትዮ ኢንፎ ቤተሰቦች ቅዳሜና እሁድ ምን ተሰምቷል የሚለውን በአጭሩ ወደ እናንተ እናደርሳለን። በተጨማሪም የአትሌት ገለቴ ቡርቃ የቀድሞ ባለቤት ሚዲያ ላይ ቀርበዋል ምን አሉ የሚለውን ዝርዝር እንመለከታለን። አብራችሁን ቆዩ። ይህንን ከ783,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብነቱን ያጠናክሩ። ይህ ኢትዮ ኢንፎ ነው። ወደ መጀመሪያው የሀገር ውስጥ መረጃ ልውሰዳችሁ። እኔ በህይወት ያለው መምህራን መኪና ኑሯቸው ከማየት በላይ የሚያስደስተኝ ነገር የለም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። አሁን ቀረጥ ነፃ ከደሞዝ ግብር ቢቀነስ አላችሁ፣ መኪና ነፃ ቢገባ አላችሁ፣ ከዛ ደግሞ ደሞዝ ቢጨመር አላችሁ። አብሮ እኮ አይሄድም። መምህር መኖር አቅቶታል አላችሁ፣ ከውጭ ሀገር መኪና ቢያስገባ አላችሁ። አብሮ አይሄድም። መኖር ያቃተው እንዴት ያስገባል መኪና? እውነታቸውን መኖር ተቸግሯል ብዬ እንዳላስብ መኪና እንድናስገባ ደግሞ ዲዩቲ ፍሪ ፈቀድልና አላችሁ። እኔ በህይወት ያለው መምህራን 70-80% መኪናቸውን ነርተው ሃይ ስኩል በር ላይ አቆመው ሲያስተምሩ ከማየት በላይ ለኔ ደስታ የለም። ከመላው ኢትዮጵያ ከተውጣጡ የመምህራን ተወካዮች ጋር ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ እኔ በህይወት ያለው መምህራን መኪና ኑሯቸው መኪናቸውን በሚያስተምሩበት ትምህርት ቤታቸው በር ላይ አቁመው ሲያስተምሩ ከማየት በላይ ለኔ ደስታ የለም ያሉት ጠቅላይ ሚኒስትሩ ውስጡን እየተሰሩ ያሉ ስራዎች ሲሳኩ የመምህራን ጥያቄዎችም ምላሽ ያገኛል ብለዋል። የመምህራን ጥያቄ በደሞዝ ጭማሪ ብቻ የማይመለስ መሆኑን አንስተውም የደሞዝ ጭማሪው ላይ ብቻ ትኩረት ከተደረገ ያለችው ተበልታም ታልቃለችም ብለዋል። ወደ የሚቀጥለው መረጃ ልውሰዳችሁ። ጋዜጠኛ ደረጀ ኃይሌ የመኖሪያ ቤት ስጦታ ተበርክቶለታል። የ60ኛ ዓመት የልደት በዓሉን እያከበረ የሚገኘው ጋፋው ጋዜጠኛ ደረጀ ኃይሌ ከጃምቦ ሪል ስቴት የመኖሪያ ቤት ስጦታ እንደተበረከተለት ተነግሯል። ተጨማሪም ጋዜጠኛ ደረጀ ኃይሌ የጃምቦ ሪል ስቴት ብራንድ አምባሳደር መሆኑም ይፋ ተደርጓል። የአንጋፋው ጋዜጠኛ ደረጀ ኃይሌ የሙያ ባልደረቦችና ወዳጆቹ እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት የልደት በዓሉም በድምቀት ተከብሯል። የቀነኒሳ በቀለ የመጀመሪያ ልጅ መጽሐፍ አሳትማለች። የቀነኒሳ በቀለ የመጀመሪያ ልጅ ኤልናታ ቀነኒሳ በቀለ ያሳተመችው የግጥም መጽሐፍ በውስጡ 17 ግጥሞች ያሉ ሲሆን ከመስከረም ጀምሮ በተለያዩ ትምህርት ቤቶች ለሽያጭ ይቀርባልም ተብሏል። መጽሐፉ ትኩረቱንም ሰላም ላይ ያደረገ እንደሆነ የተነገረ ሲሆን 350 ብር ዋጋ ተቆርጦለታል። የጥላሁን ገሰሰ ሙዚቃዎች በድጋሜ ሊሰሩ ነው ተብሏል። ተወዳጁ ድምጻዊ ጥላሁን ገሰሰ 6 ሙዚቃዎች በአዲስ መልክ የሚጫወታቸው ድምጻዊ ኢሳያስ ታምራት መሆኑም ነው የተነገረው። ድምጻዊ ኢሳያስ ታምራት በባላገሩ አይዶል የሙዚቃ ውድድር ላይ ዳዊት ጽጌን ተከትሎ ሁለተኛ ደረጃን ያገኘ እንደነበር ይታወቃል። በድጋሜ የሚሰሩት የጥላሁን ዘፈኖችም የ13 ወር ጸጋ፣ እቱ ገላ፣ እንባይ ቦይ ይስራ፣ ከረምናታ፣ አልቻልኩምና አንድ የኦሮሚያ ሙዚቃ ሲሆን በአንድ ወር ጊዜ ውስጥ ወደ አድማጭ ይደርሳሉም ተብሏል። የእነዚህ ሙዚቃዎች ፕሮዲውሰር ሽርጉድ ኢንተርቴይንመንት ሲሆን ድርጅቱ በቅርቡ በሚሊኒየም አዳራሽ ፍሬም ታምሮ፣ ጎሳዬ ተስፋዬ፣ አለማየሁ ሂርጶና ሜላት ቀለመወርቅ የዘፈኑበትን የሙዚቃ ኮንሰርት አሰናድቶ እንደነበር ይታወሳል። በድጋሚ የሚሰሩት የጥላሁን ስራዎች በሽርጉድ ኢንተርቴይንመንት የዩቲዩብ ቻናል ላይ የሚለቀቁም እንደሆነ ነው የተነገረው። ድርጅቱም ለሙዚቃዎቹ ድርሰት ባለቤቶች ህጋዊ በሆነ መንገድ ክፍያዎችን ፈጽሞ የድጋሚ መስራት መብት ማግኘቱን ተነግሯል። መረጃው የኢትዮፒካ ሊንክ ነው። የተከታተላችሁን አብራችሁን ስላላችሁ እናመሰግናለን። በዝርዝር ልንመለከተው ወደ ወደድነው ጉዳይ ልውሰዳችሁ። የኔ ጩኸት ነው ገለቴ የጮኸችው የግድያ ሙከራ ፍርድ ቤት በር ላይ ተሞክሮብኝ ነበር። 11 ቤት 5 መኪና የሚባል ነገር የለም። ወዳና ፍቅዳ ላደረገችው ነገር ሁሉ እኔን ተጠያቂ አድርጋለች ሲሉ ገለቴ ቡርቃ የቀድሞ ባለቤት አቶ ታደለ ገብረመድህን ተናግረዋል። አቶ ታደለ ስለ መጀመሪያ ግንኙነታቸው ሲጠየቁ ዘመድ ታሞባት ከቤት ዛታ ሆስፒታል ስትወጣ ነው ለመጀመሪያ ጊዜ የተገናኘ ነው ያሉ ሲሆን ደንበኛዋ ስላልነበረ እኔን መርጣኝ ቤት አደረስኳቸው። ከዛ በኋላም በተደጋጋሚ ወደ ልምምድ ቦታ አደርሳት ጀመርም ብለዋል። ስለ ፍቅር ግንኙነታቸው ደግሞ ማንንም አልጠይቅም በመላመድ ነው አብረን ይሆን ነው ያሉት አቶ ታደለ አክለው 1997 ዓመተ ምህረት ላይ ነው የፍቅር ግንኙነት የጀመርነው። ከዛም ለ3 ዓመታት አብረን ከቆየን በኋላም 2000 ዓመተ ምህረት ላይ ትዳር ለመመስረት በቅተናል ብለዋል። እኔ እንደ አሰልጣኝ ሆኜ አብሬያት ላይ ታች ብያለሁ። በውድቀቷም በስኬቷም አብሬያት ነበርኩ ያሉ ሲሆን የሁለታችን ትዳር መፍረስ ዋነኛው ምክንያት የገለቴ ቡርቃም ኃይለኛ መሆን ነው ብለዋል። ይህንንም ሲያስረዱ እኔ እርሷ ውድድር ሲኖራት ቤት ሆኜ ውድድሩን በቪኤችኤስ ቀርጬ ችግሩ ምን ጋር እንደሆነና ምን ጥሩ ነገር እንዳረገች ላሳያት ስሞክር ካሴቱን ሁሉ ተሰባብረው ነበር። ብዙም ልትሰማኝ ፍላጎት የላትም ብለዋል።
ስለ 11 ቤቶች የተጠየቁት አቶ ታደለ 11 የሚባል ቤት የለም ብለው መንግስት በስጦታ የሰጠኝን ቤት ለእናታቸው በ200 ሺህ ብር ሸጠውታል ስለተባለው ቤትም ጉዳይ ተጠይቀው ሲመልሱ ጀመር ቤቱን መንግስት በስጦታ ሳይሆን በእጣኑ ለኛ የደረሰው ከዛም ለመንግስት መከፈል ያለበትን የቤቱን ክፍያ ከፍለናል ያሉ ሲሆን ቤቱንም ለእናቴ ራሷ ነች ስም እንዲዞርና በሽያጭ መልክ በስጦታ እንዲሰጣት ያደረገችው ካርታውንም ስትሰጣት አብረን ነበርን ራሷ ነች በእጇ የሰጠቻትም ብለዋል። አክለውም ይህ የሆነበት ምክንያት የገለቴ እናት ኮፈሌ ከሚኖሩበት ሻሸመኔ መተው እንዲኖሩ ቤት ሰርተን ስላደረግን ነው። ለኔም እናት ያንን ያደረግነው በኔ ስም የነበረ ቤት ላይ ለእቷ ከእናቷ እንዳትርቅ በሚል ቤት ሰርቼ ወደ ሻሸመኔ እንድትመጣ አድርጌ ነበር። እርሱ ግን በፍጹም አልተወራም ብለዋል። አቶ ታደለ 11 ቤት 5 መኪና ነበረ እነኝንም አጥቻለሁ ሲባል ማስረጃ ብላችሁ መጠየቅ ነበረባችሁ ሲሉም ሐሳባቸውን ገልጸዋል። አትሌት ገለቴ ከስፖርት ራሴን ያገለልኩት ዛችና መስፈራሪያ እየደረሰብኝ ስለሆነ ነው ብላለች ተብሎ የተጠየቁት አቶ ታደለ የሚገርመው አንዳንዴ ገለቴ የኔን ጩኸት ነው የጮቹ ብዬ አስባለሁ። በሰባት ጥይት በመኪና እያሯሯጡ ስተውኛል። ማንነታቸው ታውቋል። በዛ ላይም ፍርድ ቤት በር ላይ በኮብልስቶን መኪና ውስጥ እያለው ተመትቼ ነው ይህ የፊት ጥርሴ የወለቀው። የግድያ ሙከራም ዛቻም የደረሰብኝ እኔ ነኝ። አይደለም 12 ዓመት አብረህ የኖርከውን ሰው ይቅርና በር ከፍቶ ያስገባህን ሰው እንኳን መልካም ነገር አድርጎልሃልና እንደዚህ አይነት ነገር ልታደርግበት አይገባም ብለዋል። 5 መኪኖች ተብለው ለተጠየቁት ጥያቄም ቤታችን ውስጥ ሁልጊዜም 2 መኪኖች ነበሩ ያሉ ሲሆን አንዱን ሸጠን አንዱን ስንገዛ ሲለዋወጥ ነበር እንጂ 5 መኪና አልነበረም ብለዋል። መኪናዎቹን ስንሸጥ ሁሉንም ታውቃለች። አንዱም እንደውም እሷ ራሱ ባመጣችው ሰው ነው የተሸጠውም ብለዋል። ምን ያህል ሀብት አሁን በስሙ አለ ተብሎ የተጠየቁት አቶ ታደለ 7 ቢሊዮን ብር ብለው በቀልድ መልክ ተናግረው እኔ አሁንም በጥቃቅን ንግድ ላይ ነው ያለሁት ምናልባትም ወደፊት ሀብት ሊኖረኝ ይችላል አሁን ግን ምንም የለኝም ዘመዶቼ እየረዱኝ ነው የምኖረውም ብለዋል። አትሌት ገለቴ ቡርቃ ጎዳና ለወጣ ነው አንድ የቀረችኝንም ቤት ሊወሰድብኝ ነው ብላለች። ይህንንስ እንዴት ያዩታል የተባሉት አቶ ታደለ ይህ በፍጹም ውሸት ነው። እኔ ነኝ ለ7 ዓመታት የተንከራተትኩት አሁንም ከምትኖርበት ቤት ውጪ ከዚህ በፊት ለአንድ ስራ አስበነው የነበረ ቦታም አሁንም በሷ ስም ነው ብለዋል። ገለቴ ጠንካራና ጎበዝ አትሌት ነች። ሴቷ ቀነኒሳ ነች ያሉት አቶ ታደለ አክለውም ኃይለኝነቷና ግትርነቷ ግን ብዙ ጎድቷታልም ብለዋል። ማህበራዊ ሚዲያ ላይ የተዘዋወረው ደብዳቤ እኔ የራሴ ነኝ የጻፍኩት ከደብዳቤው ጋርም ቀለበቴን አስቀምጬ ነበር። በሰዓቱ ለመፍታት ቆርጬ ነበር። እርግጠኛ ለመሆንና የማደርገው ነገር ትክክል ነው አይደለም የሚለውን ለማረጋገጥ ነበር ጊዜ የፈለኩት እርሱንም አረጋግጬበታለሁ ብለዋል። አቶ ታደለ ምንም እንኳን ከዚህ ቀደም የፊት ጥርሳቸው የወለቀ ቢሆንም አርቲፊሻል ጥርስ አስተክለው ነበር። ቃለመጠይቁ ላይ አቶ ታደለ ያስተከሉት ጥርስ ወልቆ አይናቸው አካባቢ የመበለዝ እንዲሁም ቅንድባቸው ላይ የመቁሰል ነገር ታይቶባቸዋል። ተያዙ በተባለበት ዕለት እነዚህ ምልክቶች አልነበሩም። ስለነዚህ ጉዳዮች በግልጽ አልተጠየቁም። እርሳቸውም ምንም ነገር አላሉም። አቶ ታደለ አሁንም ቢሆን በሽምግልና አምናለሁ አጥፍተሃል ስባል እሺ ምን አይነት ሰው ነኝ አስፈላጊ ከሆነ ፊት ለፊት ተገናኝተን ማውራትም እንችላለን ብለዋል። እርሶ ስለ አትሌት ገለቴ ቡርቃና አቶ ታደለ ገብረመድህን ጉዳይ ምን ይላሉ? ሐሳቡን ያካፍሉ። ያረመጣችሁን አብራችሁን ስለነበራችሁ እናመሰግናለን። ያረመጣችሁ የምትገኙት ከኢትዮ ኢንፎ ወረናንተ የርሱ የሚገኙትን ዕለታዊ መረጃዎቻችንን ነው። ቅዳሜና እሁድ ምን ተሰምቷል የሚለው ነው ወረናንተ እያደረሰን የምንገኘው። አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እንለፍ። 11A መቀመጫ ላይ መቀመጥ በተአምር ለመትረፍ ምክንያት ነው ወይስ አጋጣሚ የሚለውን እንመልከት። ሁለት ሰዎች በአውሮፕላን ጉዟቸው ተመሳሳይ መቀመጫ ሆነው የተረፉበት ሚስጥር ምንድነው? ሰሞኑ 242 ተሳፋሪዎችን ጭኖ ከህንድ አህመድ ባንድ ወደ ለንደን ያቀና የነበረው የኤር ኢንዲያ ቦይንግ 787 አውሮፕላን በተነሳ በጥቂት ሰከንዶች ልዩነት በመከስከሱ በአውሮፕላኑ ተሳፍሮ ከነበሩ ተሳፋሪዎች ውስጥ የ241 ህይወት አልፏል። ታዲያ በዚህ አውሮፕላን በወንበር ቁጥር 11A ላይ ተሳፋሪ የነበረው ራሜሽ ኩማር ከአደጋው ተአምር በሚመስል መልኩ በብቸኝነት ተርፏል። ይህም በመላው ዓለም መነጋገሪያ ሆኗል። ነገር ግን በወንበር ቁጥር 11A ላይ ተቀምጦ ከዚህ በፊት ህይወቱ የተረፈ ታይላንዳዊ ሙዚቀኛ ለአውሮፓውያን አቆጣጠር 1998 ከባንኮክ ወደ ሱራት ታኒ የሚጓዝ አውሮፕላን ተከስክሶ እንደተረፈ ወደ ኋላ መለስ ብሎ አስታውሷል። ታይላንዳዊ ሙዚቀኛ ሩዋን ጉሳክ ሉይ ቹሳክ ከህንድ የአውሮፕላን አደጋ እንደተረፈው ራሜሽ ኩማር ሁሉም በተመሳሳይ የመቀመጫ ወንበር 11A ላይ ተቀምጦ ከአደጋው እንደተረፈ ተነግሯል። እንደ አውሮፓውያን አቆጣጠር በ1998 ከባንኮክ ወደ ሱራት ታኒ የሚጓዘው ንብረትነቱ የታይ ኤርዌይስ በሆነው አውሮፕላን ውስጥ 132 ተሳፋሪዎችና 14 የበረራ ሰራተኞች እየተጓዙ ነው። ከተጓዥ መንገደኞች መሃል የሙዚቃው ሰው ሩዋን ግሳክ መቀመጫ ቁጥሩ 11A በሆነው መቀመጫ ላይ ተቀምጧል። አውሮፕላኑ ግን ሩዋን ግሳክ ወደ አሰበው ቦታ የሚያደርሰው አልሆነም። ባጋጠመው የቴክኒክ ችግር ለማረፍ በሚሞክርበት ሰዓት በረግራጋማው የአየር መንገዱ ክፍል ላይ ይወድቃል። አውሮፕላኑ ከወደቀ በኋላ ግን 101 ተሳፋሪዎች
ተሳፋሪዎች ወዲያውኑ ህይወታቸው ሲያልፍ 44 የሚሆኑት ክፉኛ ቆሰሉ። በአውሮፕላን ወንበር ቁጥር 11A ተቀምጠው የነበረው ሩዋን ግሳ ግን ምንም ሳይሆን ከአደጋው በተአምር ሊተርፍ ችሏል። ነገሩን የበለጠ አስገራሚ ያደረገው ከህንዱ የአውሮፕላን አደጋ በብቸኝነት የተረፈው ራሜሽ ኩማር ተቀምጦበት የነበረው 11A ጋር የወንበር ቁጥሩ መመሳሰሉ ነው። የዩናይትድ ኪንግደም ሐኪሞች በበረዶ የደረቀ የሰው አይነ ምድርን የያዙ ፑፒልስ የተባለ እንክብል በመጠቀም መድኃኒትን የሚቋቋሙ አደገኛ የባክቴሪያ ኢንፌክሽኖችን ለማከም እየሞከሩ ነው ተብሏል። ለመድኃኒትነት የሚውሉት የአይነ ምድር ናሙናዎች የሚወሰዱት ከጤናማ ለጋሾች ሲሆን ጤናማ ባክቴሪያዎችን የያዙ ናቸው ተብሏል። የመጀመሪያ ደረጃ ጥናቶች እንደሚያሳዩት ከሆነ መድኃኒትን የሚቋቋሙ አደገኛ ባክቴሪያዎች ከአንጀት ውስጥ ታጥበው በመውጣት በጤናማ የአንጀት ባክቴሪያዎች ይተካሉ። ይህ መድኃኒት በየዓመቱ 1 ሚሊዮን ሰዎችን ይገድላሉ ተብለው የሚገመቱ ጸረ ባክቴሪያዎችን የሚቋቋሙ ኢንፌክሽኖችን ለማከም ጥቅም ላይ የዋለ አዲስ ዘዴ ነው ተብሏል። በእንክብሎቹ ላይ በጋይ እና ሴንት ቶማስ ሆስፒታሎች ሙከራ መደረጉን ዶክተር ብሌር ሜሪክ ተናግረዋል። መድኃኒት የሚቋቋሙ አደገኛ ባክቴሪያዎች መኖሪያቸው ከሆነው አንጀት ውስጥ በመውጣት በሰውነት ውስጥ ባሉ የተለያዩ ክፍሎች እንደ ሽንት ቱቦና የደም ዝውውር ኢንፌክሽኖች ያሉ የጤና እክልን ይፈጥራሉ። ስለዚህ ከአንጀት ውስጥ ልናስወግዳቸው እንችላለን የሚለው ጥያቄ ላይ ብዙ ፍላጎት አለ ይላሉ ዶክተር ሜሪክ። አይነ ምድር የተሰሩ መድኃኒት እንክብሎች እንደሚታሰቡት ሩቅ አይደለም ውጤታቸውን ብለዋል። አይነ ምድር ንቅለ ተከላዎች እንዲሁም የአይነ ምድር ቅየራ ትራንስፑቴሽን በመባል የሚታወቅ የሕክምና ዘዴ በክሎስትሪዲየም ባክቴሪያ ምክንያት የሚመጣ ከባድ ተቅማጥ ለማከም ከዚህ ቀደም ፍቃድ አግኝቷል። አዲሱ ጥናት ያተኮረው ባለፉት 6 ወራት ውስጥ መድኃኒት በተላመደ ባክቴሪያ የተጠቃ ኢንፌክሽን ባጋጠማቸው ታካሚዎች ላይ ነው። ታካሚዎቹ ለአይነ ምድር ባንክ ካበረከቱት ሰገራ የተሰሩ እንክብሎች ተሰጥቷቸዋል። እያንዳንዱ የሰገራ ናሙና ምንም አይነት ጎጂ ባክቴሪያዎች አለመያዛቸውን ለማረጋገጥ ይሞከራል ተብሏል። ያልተፈጨ ምግብ ተወግዶ ከደረቀና በዱቄት መልኩ ከተዘጋጀ በኋላ ማቀዝቀዣ ውስጥ ይቀመጣል። ይህም ምንም ጉዳት ሳይደርስበት በሆድ ውስጥ አልፎ ወደ አንጀት ሊደርስና ከሰገራ የተዘጋጀውን ዱቄት በመልቀቅ አስፈላጊውን ሕክምና መስጠት የሚችል ኪኒን ውስጥ ይቀመጣል። ለትልቅ ጥናት መሰረት ለመጣል በለንደን ጋይስ እና ሴንት ቶማስ ሆስፒታሎች በ41 ታካሚዎች ላይ ሙከራ ተደርጓልም ተብሏል። ከአይነ ምድር የተዘጋጀው እንክብል በወሰዱ ህሙማን ሰገራ ውስጥ ከወር በኋላ በተደረገ ምርመራ የተሰጣቸው ጤናማ ባክቴሪያዎች ተገኝተዋልም ተብሏል። መረጃውም የቢቢሲ ነው። ወደ መጨረሻው መረጃችን ልውሰዳችሁ። ቢሊዮነሩ ሱንጃይ ካፑር አፉ ውስጥ በንብ ተነድፎ መሞቱ ተነግሯል። ቢሊዮነሩ ሱንጃይ ካፑር የልዑል ዊሊያም የቅርብ ጓደኛም እንደሆነ ይታወቃል። የ53 ዓመቱ ሱንጃይ ካፑር በእንግሊዝ እየተደረገ በነበረው የፖሎ ውድድር ላይ አፉ ውስጥ በንብ በመነደፉ ምክንያት ራሱን ስቶ ወደ ሆስፒታል ቢወሰድም በህይወት ማትረፍ አልተቻለም ተብሏል። ካፑር የተዋናይት ካሪዝማ ካፑር የቀድሞ ባለቤትም ነበር። ካፑር በንቧ አፉ ውስጥ ከተነደፈ በኋላ ለልብ ድካም መጋለጡን በዚህም ምክንያት ህይወቱ እንዳለፈ ተነግሯል። በንብ ሰውነት ውስጥ መነደፍ ከውጪ ከመነደፍ የበለጠ አደገኛ ነው የተባለ ሲሆን ዓለማችን ላይ በእባብ ተነድፈው ከሚሞቱ ሰዎች ቁጥር ይልቅ በንብ ተነድፈው የሚሞቱ ሰዎች ቁጥር እንደሚበልጥ መረጃዎች ያሳያሉ። አድማጭ ተመልካቾቻችን ከኢትዮ ኢንፎ እናንተ የርሶ የነበሩት ስለታዊ መረጃዎቻችን ይሄንን ይመስሉ ነበር። የተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ይህንን ከ783 ሺህ በላይ ሰብስክራይበር ያለውን የዩቲዩብ ቻናል ሰብስክራይብ በማድረግ የደውሏን ምልክት በመጫን በየዕለቱ የምንለቃቸው ዕለታዊ መረጃዎቻችን በፍጥነት እንዲደርሳችሁ አድርጉ። መልካም ቀን።